ኤደን ሙልጌታ ይባላል። የመጣሁት ከዳንግላ ወረዳ ነው። የፕሮጀክት ርዕስ ደግሞ ባህላዊ ምግብን በተያያዘ አዋዜ በሚለው በአዊ ዞን በሚታወቅ የምግብ አይነት ባህላዊ የምግብ አይነት ነው። አዋዜ በአዊ ዞን የሚቀርብ ባህላዊ የምግብ አይነት ነው እና ደግሞ ይህ ምግብ በአዊ ዞን ምንም በየቤቱ ይዘጋጅ እንጂ ይህ ምግብ ወደ ገበያ ስላልቀረበ ማህበረሰቡን ይረዳልኛል ወይም ደግሞ ያግዝልኛል ብዬ እኔ ለገበያ ለማቅረብ ዝግጁ አድርጎኛል ማለት ነው። እና ይህን ስራ እንድሰራ ያሳሰበኝ ሀሳብ ምንድነው? ጥሬ እቃው ወይም ማቴሪያሉ ግብአቱ ማለት ነው በአካባቢው ስለሚገኝልኝ ነው። ለመስራት ሳስብ ደግሞ የሚያስፈልገኝ ማቴሪያል ማለት ነው የመፍጫ ማሽን ያስፈልገኛል። ፓክድ ማድረጊያዎች፣ ማሸጊያዎች፣ ማሸጊያ ማቴሪያሎች ያስፈልጉኛል። ቀይ በርበሬን ወቅጬ ወይም ፈጭቼ ቀዩን በርበሬ ማለት ነው ከእርጥብ ቅመሞች ጋር አዋህጄ ቀላቅዬ ባንድ ላይ አሽጌ ወደ ገበያ ማቅረብ ማለት ነው። በተለየ መልኩ ከአዊ ዞን ስለሚቀርብ ጥፍጥ ባለ መልኩ ወደ ሌላ አካባቢ ለማቅረብ ማለት ነው። ይህን ስራ የምሰራበት ምክንያት አዋዜን እስካሁን ድረስ በአካባቢያችንም ሆነ በዞናችን ወደ ገበያ ያቀረበው ሰው ስለሌለ ይህንን አዋዜን ወደ ገበያ አቅርቤ ለመሸጥ ስላሰብኩ ነው። በጣም አሪፍ ቆንጆ ነው። ያው እንደምታውቂው አዋዜ ተጠቃሚ ብዙ ስለሆነ አንቺ ደግሞ እሱን ሰው በሚፈልገው መልክ አድርገሽ ማምጣት ታመጫት ጥሩ ነው። ወደ ቦታሽ ተመለሽና አንቺ ሂጂ። እንቀምሰው ነው። ተፍታል ከከተማ ካለው አዋዜ ግን በምንድን ነው የሚለየው? ኤግዛክትሊ የሚለየው አንደኛ በአዊ ዞን ታዋቂ የባህላዊ የምግብ አይነት ነው። የሚዘጋጀው ደግሞ ከእርጥብ ቅመሞች ነው። አሁን እንደሱ ሁሉም ያዘጋጃሉ። የኔ እናትም እንደሱ ታዘጋጃለች። እዛው ታላይ ደግሞ እንጅባራ አካባቢና ዳንግላ አካባቢ ደግሞ ከመጣሽ በጣም እንደዚህ አይነት ነገሮች በጣም ብዙ አሉና እነሱም ያው እነዚህ ነገሮች ኮመን ናቸው። እኔ አሁን ሽንኩርት እንደሚደረጋጋለው ጅንጅብል እንደሚደረጋጋለው ግን እኔ አሁን ያንቺዋ ከነዛ ከሚያረጉ ሰዎች ወይንም የኔ እናት ከምታዘጋጀው በምንድነው ተለይቶ እኔ ከናቴ ከማመጣ ይልቅ ካንቺ እንድገዛሽ የሚያደርገኝ እንድትገዛ የሚያደርገኝ ነገር አንደኛ በቤት ውስጥ የጊዜ ጥረትም ስለሚኖር በአካባቢ ከቤት ውስጥ ላይ መዘጋጀት ሳይዘጋጅ ከቀረ ምናልባት ነው ያንቺ ጎረቤት ለምሳሌ እያዘጋጀች ነው። እሺ ያንቺ ጎረቤት እያዘጋጀች ነው። እሺ ለምሳሌ እንጅባራ ብትወስጂ እንጅባራ ብዙ አሉ። ከዛች ልጅ ከመግዛትና ካንቺ ከመግዛት ያቺ ልጅ ትቼ ካንቺ መገዛ ምን ስላለው ይሄ የምግብ አይነት ወደ ገበያ እንዳልቀረበ እርግጠኛ ነኝ። አሁን ደረጃ ላይ ያለሽ ምን እያርክሽ ነው? አሁን አዋዜን ወደ ገበያ ለማቅረብ በጀቶችን ምን እየሰራሽ ነው? ወደ ገበያ ለማቅረብ እኔ የምሰራው በቃ ንግድ ስራዎች ላይ ነው። ከተለያዩ ቅመማ ቅመሞችን እሸጣለሁ። ስንት ብር ነው የምፈልገው? እኔ የምፈልገው ማሽኖችን ለመግዛት አንደኛ ማቀዝቀዣ አጠቃላይ ስንት ነው? 200 ሺህ ይበቃኛል። ከ500 ወደ 200 ሺህ 200 ሺህ በቃ 500 ብለሽ ወደ ላይ አትሄጂም እንዴ? ምን አስፈራሽ? ለአዊ ዞን ብቻ ነው የምታመርቹ እንዴ? ከአዊ ዞን መጀመሪያ ለአዊ ዞን ማህበረሰብ አቀርባለሁ። ቀጣይ ደግሞ በተለይ ደግሞ ቀጣይ ለሚገኙ ማህበረሰቦች ምክንያቱም ማርኬቱ በጣም እዛ ሳቹሬትድ ሊሆን ስለሚችል ሳቹሬትድ ማለት ብዙ ሰው የመስራት እድል አለው እዛ አካባቢ የመስራት እድል ወደዚህ አካባቢ ግን በጣም ከዚህ ይሄን በጣም ወድጄዋለሁ። ባይ ዘ ወይ አሽገን እንሸጣለን አብዚ ለሌላው እናስተዋውቃለን ሚል ደግሞ ብጨምሪበት የበለጠ ያምራል። አዋዜን ለጉዝጉዞ በከቀቤ ጋር አንድ ላይ መትቼ ለአብዚነት አቅርቤም አንድ ላይ አድርጌ ማቅረብ እችላለሁ። እሱን ጨምሪበት። በጣም ቆንጆ ነው። በጣም ቆንጆ በርቺ። ብራቮ። መልካም ድል። አመሰግናለሁ። ቅድም ውድድሩን አሸንፋለሁ ብዬ ነበረ እና ዳኞች የሰጡኝ ሀሳብ በጣም ጥሩና አስፈላጊ ሀሳብ ሰጥቶኛል። ደግሞ ፕሮጀክቴን እንደወደዱት በጣም አሳውቀውኛል።